መንደሪያ የተባላል ብዬ ስለማስብ ነው በዚህ በእለቷ አንዳንድ የተነሱ ነገሮችን እስቲ ልቃኛቸው በተለያዩ ቦታዎች ላይ በዚህ ባለሁበት የአማራ ክልል ውስጥ ያው ምርጫ ገጠሪቱ አንድም ቦታ ላይ ለናሙና በሚሆን ደረጃ በገጠሪቷ ኢትዮጵያ ውስጥ በአማራ ክልል ውስጥ አንድም ቦታ ላይ ምርጫ አልተደረገም። አይደለም በገጠሪቷ የአማራ ክልል ውስጥ ይቅርና ራሱ አገዛዙ በሚቆጣጠራቸው እንግዲህ በአንጻራዊነት ትላልቅ በምንላቸው ከተሞች ውስጥ እንግዲህ ከተሞች ደረጃ አላቸው። አነስተኛ ከተሞች፣ መካከለኛ ከተሞች፣ ከፍተኛ ትላልቅ ከተሞች ምንላቸው አሉ። በሶስቱ በአነስተኛውም በመካከለኛውም ትላልቅ በሚባሉት ከተሞች ውስጥ በዚህ በአማራ ክልል ባሉት ውስጥም አገዛዙ በሚቆጣጠራቸው ማለት ነው እኛ በምንቆጣጠራቸው አገዛዙ በሚቆጣጠራቸው በጠበቁት ልክ ምርጫ አልተደረገም። ለምን በብዙ ቦታዎች ላይ ውጊያው ሲካሄዱ ጥይት ድምፅ ነበር። በጣም የተፋፋመ ውጊያ ይካሄድ ስለነበር የጥይቱ ድምፅ በራሱ መራጩ ህዝብ ወጥቶ ድምፅ ለመስጠት የሚችልበት ሁኔታ ነበር። በመጀመሪያ ነገር ድፍን የአማራ ህዝብ ክልል ህዝብ በነገራችን ላይ በዚህ ምርጫ ላይ መሳተፍ አይፈልግም። ግን አገዛዙ በሚቆጣጠራቸው ቦታዎች ላይ ከተሞች ላይ በር ያንኳኩ የአገዛዙ ካድሬዎች የአገዛዙ ጸጥታ ኃይላት በር ያንኳኩ ህዝቡን በግዴታ እንዲመርጥ ያሰጡት። ምርጫ አይደለም ድምፅ መስጠት በአማራ ክልል ውስጥ ግዴታ ነው። ድምፅ ባለመስጠት በራሱ የፋኖ ደጋፊ ሆኖ እንደመታየት ስለሚቆጠር ሰው ሳይፈልግ ሳይወድ የሚመርጥበት ሁኔታ ላይ ያለው እና በሚቆጣጠሩበት ቦታ ላይ እንኳን እንዳልኩት ባሰቡት ልክ። ስለዚህ ዛሬ የፋኖ ውሎ በጣም ስኬት ነበር ማለት ይቻላል። ለዓለም አሳይተናል። ለኢትዮጵያ ህዝብ ብቻ ሳይሆን ለዓለም አሳይተናል። በዚህ ክልል ውስጥ በአማራ ክልል ውስጥ ምርጫ የሚመስል ነገር እንኳን እንደሌለ ማለት ነው። ምርጫ ተደረገ ሳይሆን የሚመስል ነገር እንኳን ሊኖር እንዳልቻለ በጣም ሰፊ የሆነ ስራ ተሰርቷል። ይሄ ሊሰመርበት ይገባል። በነገራችን ላይ በአገዛዙ ሚዲያዎች ላይ በዚህ ቦታ ላይ እያሉ እየደረደሩ የተሰለፈ ሰው ስለታጠፉ እየተመለከትን ነው። እኛ እኮ መጀመሪያውንም በአማራ ክልል ውስጥ የትም ቦታ ላይ ምርጫ የሚባል የስሙላው ምርጫ አይደረግም ማለት ነው። በዋናነት ያለው ምንድነው? በእኛ የ80 ከመቶ የክልሉ በፋኖ ቁጥጥር ስር ነው ያለው። ስለዚህ እንደው ምርጫው አገዛዙ በፈለገ መንገድ ያስፈጽመው ብንል እንኳን በ20 ከመቶ በግምት 20 ከመቶ ቦታ ላይ ብቻ ነው ምርጫ የሚደረገው። 80 ከመቶ ቦታ ላይ ግን ምርጫ አይደረግም በእኛ ቁጥጥር ውስጥ በፋኖ ቁጥጥር ውስጥ ስላለ ማለት ነው። ስለዚህ መጀመሪያውንም ቢሆን ይሄ ተራ ፕሮፓጋንዳ መሬት ላይ ያለውን እውነታ በትክክል ማያሳይ ነው ለማለት ነው። ስለዚህ ይሄ ምናልባት በአንዳንድ የዋህ ሰዎችን ውስጥ ብዥታ የሚፈጥር ነገር ካልሆነ መሬት ላይ ያለው እውነታ ፈጽሞ የሚገልጽ ነገር አይደለም። እኛም ካልነው ውጭ ነው። በነገራችን መሬት ላይ ያለን ሰዎች ከምንለው ውጭ ነው። አንድም ቦታ ላይ ሰው ተሰልፈው ድምፅ ለመስጠት ፎቶግራፍ አይነሳም ብለን አልተከራከርም። አንድም ቦታ ላይ ይሄ የተባለው የስሙላ ምርጫ አይደረግም አላለም። ግን የሚደረግበትን ቦታ ስንደማምረው በክልሉ ውስጥ የ1/3 ከኢትዮጵያ 1/3 የሚወክለው ክልል ውስጥ ምርጫ ተደረገ ማለት አይቻልም። ጥቅሉን ስዕል ነው የሚያስቀምጠው እንጂ እያንዳንዳቸው ስለ ጫካው ነው የተናገርነው እንጂ ስለ እያንዳንዱ ጫካ ውስጥ ስላለው እያንዳንዱ ዛፍ አይደለም። ስለዚህ ይህንም ግምት ውስጥ ማስገባት ያስፈልጋል ለማለት ነው። ከንቱ ልፋት ነው ለማለት ፈልጌ ነው። በነገራችን ላይ ይህን ካነሳው አይቀር አገዛዙ ቢተማመን ነበር በአቋሙ እኮ ለዓለም አቀፍ ጋዜጠኞች ይህንን ክልል ክፍት ያደርግ ነበር። ዝግ ነው። የሚተማመን ከሆነ ለምን በሩ መዝጋት አስፈልገው? እንደማይተማመን ይሄ በራሱ መግለጫ ነው ማለት ነው። ስለዚህ ዛሬ በአማራ ክልል ውስጥ ምርጫ ተደረገ ብለን መናገር እንደማንችል አሁን የምርጫ ጣቢያዎች ለመዘጋት ከ45 ደቂቃ በታች ያላቸው የሚቻልበት ሁኔታ አልነበረም። ስለዚህ በአማራ ክልል ውስጥ ሙሉ ለሙሉ ከሽፏል። ወደ ሌላ አካባቢዎች ስንሄድም አሁን ወደ አዲስ አበባ ላይ በሁለተኝነት በአዲስ አበባ ላይ በርካታ ሰዎች መረጃ እየተቀበሉ ነበረ፣ እየተንቀሳቀሱ ማለት ነው። እየተንቀሳቀሱ መረጃ ሲያቀብሉ ነበረ። በሁሉም ቦታዎች ላይ የታዘቡት ነገር ተሰልፈው ማየት
ትላልቅ ሰዎች በእድሜያቸው ነው ማለት ይሄ ችግር አለው እያልኩ ግን የኢትዮጵያን የፖፕሌሽን እንትን ቻርት እናውቀዋለን። ፒራሚድ ነው ፒራሚድ የሚባለው ነገር አብዛኛው ህዝብ ወጣት ከ30 ዓመት በታች በአማካኝ ያለው ኢትዮጵያዊ በአማካኝ ያለው አዲስ አበባ ማለት ነው 17 ዓመት። ስለዚህ አብዛኛው መራጭ ነው የምናገኘው ከ18 እስከ 30 የእድሜ ክልል ውስጥ ያለ የዲስፕሊን ሂሳብ። ስለዚህ ከ18 እስከ 30 ያለውን የህብረተሰብ ክፍላችን ሰልፉ ላይ ካላገኘ ነው ብዙሃኑ ተሳትፏል ማለታቸው። ስለዚህ ታርጌት አድርገን ስንጠይቅ የነበረው አሁንም ፎቶግራፎች ማየት ይቻላል። በአዲስ አበባ ውስጥ ተነሱ የተባሉትን ከ18 እስከ 30 ያለው የህብረተሰብ ክፍል ያልተሳተፈበት ምርጫ ነው ብሎ በድፍረት መናገር ይቻላል። ይሄ ማለት 2/3 ቢያንስ 2/3 የከተማዋ ህዝብ ያልተሳተፈበት ምርጫ ነው ብሎ መደምደም ይቻላል ማለት ነው። ከፎቶግራፎቹ ብቻ ተነስተን የማቴሪያል ኤቪደንስ ብለው ማለት ነው። ከዛ ብቻ ተነስተን በጣም አነሳ ከ40 ዓመት በላይ ያሉ ሰዎች ናቸው በብዛት የሚታዩት፣ ሴትም ሆነ ወንድ። እነሱ ችግር የለውም ድምጻቸው መስጠታቸው ችግር የለውም። ድምጽ የሚሰጡበት የተለያየ ምክንያት አለ። ያው ከግዳጅ ጋር በተገናኘ በፍቃዳቸው ሳይሆን በግዳቸው አዲስ አበባ ህዝብ በማንኛቸውም እሳቢያው አማራ ክልል የሚለይ አይደለም፣ አንድ አይነት እንኳን አሁን አይደለም እሱ ችግር ደርሶበት በዚህ አገዛዝ ድሮም ከመጀመሪያው አንስቶ ከግንቦት 1983 አንስቶ አዲስ አበባ ህዝብና አገዛዙ ዜት ናቸው ናቸው። አዲስ አበባ እግሩን ማነው ኢህአዴግ አዲስ አበባ ላይ እግሩን የተከለው የአዲስ አበባ ሰው በመግደል ሁላችንም እናስታውሳለን። 1983 የገባት ግንቦት ሌባ ብሎ ንጹሃን የገደለ ከዛ ጊዜ ጀምሮ የገደለ ድርጅት ነው ኢህአዴግ። ሌባ ሰረቀው ፍርድ ቤት ሳይከሰስ ራሱ ሳይከለክል እንትንም ሆነ ማነው ከሳሽም ዳኛ ሆኖ ንጹሃንን ገድሎ መሬት ላይ የጣለ ነው። እሱ ብቻ አይደለም መሬት ላይ ከጣለ በኋላ ደግሞ አታርሱ ፎቶግራፍ ተነስቶ በጊዜው በዓለም ዙሪያ የተሽከረከረ እናስታውሳለን። ያን ቀን ግንቦት 20 ነው የአዲስ አበባ ህዝብ ኢህአዴግ ማንነት ያወቀው ማለት ነው። እንግዲህ ከተረሳለት የሀገር መገነጣጠል አጀንዳ ባሻገር ማለት ነው። ያን ቀን አዲስ አበባ ህዝብ ከኢህአዴግ ጋር ደም የተቃባው ንጹሃንን ሌባ ብሎ ገድሎ መሬት ላይ ጥሎ ሬሳ አታነሱ ሲሉ ማለት ነው። እና ምንም ከዚህ ጋር አማራ ክልል ካለ ህዝብ ጋር የጄኖሳይድ ጦርነት ከተከፈተ ህዝብ ጋር ምንም የተለየ ሀሳብ የለውም። በምርጫ ውስጥ መሳተፍ አይፈልግም። በተለይ ደግሞ እድሜው ከ40 ዓመት በላይ ሆኖ ስለሚያውቅ ማለት ነው። ስለሚያውቅ እና ይሄ የህብረተሰብ ክፍል ወጥቶ ድምፅ መስጠቱ በተለየ መንገድ የምንመለከተው አይደለም። ቅድም እንዳልኩት ተገዶ የወጣ ነው። በአመለካከት ዙሪያ በጾታ፣ በብሔር፣ በሃይማኖት፣ በእድሜ ሳይለያይ አዲስ አበባ ህዝብ ኢህአዴግ እና የርዝራዡ ኢህአዴግ የምለው በነገራችን ላይ ብልጽግና ጠፍቶ ይነሳል። የብልጽግና ሌላኛው ስም ስለሆነ ብልጽግና ማለት ኢህአዴግ ብልጽግና ካለን ሙሉ ማንነቱን ልንገልጻችን። ብልጽግና ከኢህአዴግ የሚለየው በአንድ ነገር ብቻ ነው። ውሃ ተቀንሷል፣ ስሙ ቀይሮ ዘረመሉ ግን ጂኑ ግን ያው ስሩ ያው የበቀለበት ስር ያው ግንዱ ያው እንዳለን። ስለዚህ ኢህአዴግ ስር ብልጽግና ማለት ነው። ጠፍቶኝም ማለት ነው። ይህ ግልጽ ሊሆን ይገባልና እንዳልኩት አገዛዝ ደግሞ በቀጥታ ተጽዕኖ ማን ላይ ነው ያሳደረው? ማን ላይ ነው ጎትቶ አውጦ ድምፅ ሊያሰጥ የሚችለው? ያን እንደሆነ አሁን እንዳየ ነው፣ በተግባር እንዳየ ነው። በአብዛኛው ከ40 ዓመት እድሜ በላይ ያሉ ናቸው። እና ይህንም ይዘን ደግሞ እንዳልኩት ምን አይነት ምርጫ ተብሎ በደንብ ሊገመገም የሚችልና እርቃኑን ማስቀረት በትንታኔ እርቃኑን ማስቀረት እንደሚቻል ግልጽ ነው እያስባለሁ። ወደ ኦሮሚያ በምንሄድበት ጊዜ በነገራችን ላይ ኦሮሚያ ላይ ከትላንት ማታ አንስቶ ነው የድምፅ መስጫ ሳጥኖች በካርድ በፎርጅድ ካርድ መሙላት የጀመሩት። በጣም እንትኑ ላይ በኦሮሚያ ክልል ውስጥ ከትላንት ማታ ጀምረው እንትን ውስጥ በድምፅ መስጫ ሳጥኖች ካርድ መሙላት ጀምረዋል። ይሄ በቪዲዮ ተቀርጾ በማስረጃ ማህበራዊ ሚዲያ ላይ የተዘዋወረ ነው። በኦሮሚያ ውስጥ በርካታ ወረዳዎች ላይ የአማራ ክልል ያህል ባይሆን በበርካታ ወረዳዎች ላይ ምርጫ ሊደረግ የሚችሉበት ሁኔታ አይደለም ያለው። እንደምናውቀው
እዛም ያለው ታጣቂ ቡድን መግለጫ አውጥቷል። የመንገድ እንቅስቃሴ እንዳይደረግ ጫማ ጥሏል እና በዛ ምርጫ ሊደረግ የሚችልበት ሁኔታ በበርካታ ወረዳዎች እንግዲህ ዝርዝሩን እውነት ለመናገር አላውቅም። ምናልባት በዛ በኦሮሚያ ውስጥ ያለውን ሁኔታ በቅርብ የሚከታተሉ ከእኔ የተሻለ ትንታኔ ሊሰጡበት ይችላል። ግን በአጠቃላይ ግን እዛም ቢሆን ችግር እንዳለ ይታያል ማለት ነው። ዞሮ ምንድነው ይሄ እነሱ በወጠኑት ልክ በፈለጉት ልክ የደመቀ ምርጫ ሊደረግ የሚችልበት ሁኔታ የለም በሀገሪቷ ውስጥ። ይሄ ቁልፉ ነጥብ ነው። ስለዚህ ይሄ እንግዲህ የዕለት ውሎ ይህን ይመስላል። የድግሱ የደበዘዘ ብቻ ሳይሆን የከሸፈ ድግስ ነው የዛሬው ውሎ ማለት ይቻላል። ግን ዋናው ቁም ነገር እዚህ ላይ ቁልፉ ነጥብ ምንድነው? ዋናው ቁም ነገር ሂደቱ ላይ አይደለም። አገዛዙ ያነጣጠረው ሂደቱ ላይ አይደለም፣ ያነጣጠረው ምርጫ ውጤቱ ላይ ነው። እዚህ ላይ ጠዋት ማንስቸዋል። እዚህ ላይ ነው አይንና ጆሯችን በደንብ ከፍተን በደንብ ማየትም መስማትም ያለብን። ምላሻችንም ይሄን ተገና አደገ መሆን አለበት። ውጤቱ ላይ የተቀመረ ነገር አለ፣ የተሸረበ ሴራ አለ። ማንን ነው ምን አይነት ሴራ ነው የተሸረበው ሴራ ያለ እንደሆነ በዋናነት ዓለም አቀፉ ማህበረሰብ ኢላማ ያደረገ ነው። በሁለተኛ ደረጃ የዋው የፖለቲካውን የኢትዮጵያ ፖለቲካ እንደኛ በየዕለቱ ማይከታተለው የህብረተሰብ ክፍል ኢላማ ያደረገ ነው። ምንድን ነው የታሰበው ያለ እንደሆነ በእኛ ሀገር ብቻ አለ ጠዋት ያልኩት ደግሞ በእኛ ሀገር ብቻ ሲሆን የትኛውም ዓለም ላይ በተለይ ደግሞ አፍሪካ በሚደረጉ ምርጫዎች ላይ ዜናው ሂደቱ አይደለም። ስለ ሂደቱ ማንም የዘገበ የለም። ዓለም አቀፉ ሚዲያ ማለት ማንም የለም። ስለ እኛ ብቻ ሳይሆን ስለ ኬንያ ምርጫ ቢሆን የኬንያ ምርጫን ሂደት ማን ነው ተፎካካሪ ምናምን ወዘተ የለም። ዋናው ትኩረቱ የምርጫው ውጤት ላይ ነው እና ስለዚህ አሁንም የኢትዮጵያ ምርጫ በዋናነት ዜና ሆኖ የሚወጣው የምርጫ ውጤት ነው። የምርጫ ውጤት ምንድነው? ገዢው ፓርቲ ብልጽግና ያሸንፋል ያለቀበት። ዓለም አቀፉ ሚዲያውም አንዳንዶቹ የሰሩት ብለዋል። እሱ ሳይታለም የተፈታ ነው። ግን በዚህ ብቻ መደምደም አይደለም። በዚህ ብቻ እንዳይደመድም ገዢው ፓርቲ እንደሚያሸንፍ ምርጫው ነፃ እንዳልሆነ ምርጫው ማነው እንደሚያሸንፍ ይታወቃል በሚለው ብቻ በተለመደው መንገድ በብዙ አፍሪካ ሀገሮች እንዳለው በዚህ መንገድ ዜናው የሚሰራ እንዳይሆን ተደርጎ ነው ይህ ምርጫ የተወጣ። ወሳኝነት አለው። አሁን ባለፈው ጊዜ በዚህ በቅርብ ርቀት ዩጋንዳ ላይ ምርጫ የነበረው በአፍሪካ ውስጥ እና ያው በውጤቱ ላይ ነው ትልቅ ዜና የነበረው ማለት ነው። ገዢው ፓርቲ አሸንፏል፣ ግን ነፃና ፍትሃዊ ምርጫ አልነበረም የሚል ነበር ዜናው። የኢትዮጵያ ምርጫ የተወጠነ ነገር ባይኖር የተሸረበ ሴራ ባይኖር በዚሁ መንገድ ተጠቀ ነው። ዓለምም ደግሞ ያልፈዋል። ይህን ነገር አንድ ሁለት ቀን ተነጋግሮበት ያልፈዋል። ለምን በአፍሪካ የተለመደ አብዛኞቹ የአፍሪካ ሀገራት በዚህ ልክ ስለሆኑ የተለየ ነገር የለውም ብሎ ሊያልፈው ይችል ነበረ። ግን አሁን በብልጠት መጥተዋል። ምንድን ነው የመጡት? ዜናው በዚህ መልክ እንዳይተላለፍ ብቻ ገዢው ፓርቲ በፌዴራል ፓርላማ ውስጥ 48 መቀመጫዎችን ለተቃዋሚዎች ለቋል። ስለዚህ ዜና የምርጫ ውጤት ሲመጣ ዓለም አቀፉ ሚዲያ በዋናነት ሊጠረጠረው ምንድን ነው? አሁን ገዢ ፓርቲ አሸንፏል፣ የሚጠበቅ ነገር ነው። ግን ተቃዋሚዎች ደግሞ ከሚጠበቀው በላይ ብቻ አሸንፈዋል። ከሚጠበቀው በላይ ውጤት አምጥተዋል። 48 ቢያንስ 48 ትንሽ ሊዘል ይችላል። ግን አገዛ እሺ። ስለዚህ ምንድን ነው 48 መቀመጫዎች ላይ ጩኸት ስላቀረበ ዓለም አቀፉ ሚዲያ የምርጫ ውጤት ሲገለጽ ኢንተርኔት ዛንጂ ላይ በዋናነት የፌዴራል ፓርላማው ላይ ተቃዋሚዎች ከሚጠበቀው በላይ ውጤት አምጥተዋል። ይሄ ማለት እዛ ላይ አያቆሙም። ይሄ ማለት የዚህ ኢምፕሊኬሽናል እንደምተዋለ የዚህ አባባል ኢትዮጵያ ውስጥ የዲሞክራሲያዊ ስርዓቱ እየተሻሻለ ጨለማ የተሻሻለ ነገር አለ ወደሚል ምዳሜ የሚሄደው ማለት ነው። ይህን ነው ስርዓቱ አገዛዙ ይፈለግ እንዲህ ዲሞክራሲያዊ መባልን አይደለም። እሱ እንደማይቻል ያውቃል። ዲሞክራሲያዊ እንዳልሆነ ይታወቃል። ግን ተስፋ አለ፣ የተስፋ ጭላንጭል አለ የሚል ምልከታ የሚል መልዕክት ማስተላለፍ የፈለጉ ለዓለም አቀፉ ማህበረሰብ። የጠቅላይ ሚኒስትሩ የኖብል ሽልማት ከተሸለሙ በኋላ አንድ ጊዜ ሰማይ ተሰቅሎ ነበረ። ወዲያ ደግሞ በተለይ ከዚህ ከህወሓት ጋር ከነበሩት በኋላ ገደል ገብቷል። ከዛ በኋላ ሊጠግን አልቻለም።
አሁን ጽገናውን ለማስጀመር ይሄ ምንድነው? በነሱ ጽገናውን ለማስጀመር ስማቸው ጠቅላይ ሚኒስትር ስም እንደገና በዓለም አቀፉ ማህበረሰብ ዘንድ ተስፋ ከሚጥልባቸው የአፍሪካ መሪዎች መካከል አንዱ ናቸው እንዲባል እንግዲህ መንገድ ለመጀመር ነው የሚያስፈልግ። እዚህ ላይ ነው እኛ መስራት ያለብን። የሚቀጥሉት ቀናቶች እዚህ ላይ ነው መረባረብ ያለብን። ይህንን ምርጫ አሁን ምርጫ ውጤት ከምን ነገሩ በፊት ቆጠራው ጊዜ አለ፣ የተወሰነ ጊዜ አለ። ምርጫው ቆጠራ ጀምርበት አለ የተወሰኑ ቀናት አጠቃላይ ምርጫ እስከምታው ድረስ በዛን ጊዜ እኛ መረባረብ ያለብን ይህንን ለዓለም አቀፉ ማህበረሰብ ይህንን መልዕክት አድርሰን ዜና እንዳይሆን ማድረግ ነው። ይሄ ነው ወሳኝ ስራችን። ይሄ ነው እያንዳንዳችን በዚህ ላይ ማተኮር አለብን። እንግዳ የሆነ ነገር እንዳይደርስ እንዳይላቸው ማህበረሰብ። ስለዚህ ይሄ ነገር በቃ ሴታፕ የተደረገ ነው የሚል ነው። ሌላ ሁለተኛ ያነሳሁት ይሄ ነገር ነው። ወሳኝነት አለው ነገራችን ላይ በጣም ወሳኝነት አለው። ለምን አሁን አገዛዙ በዓለም አቀፉ ማህበረሰብ ስም ያለው መልካም ስም አንድ ነገር ነው እናውቃለን። ብዙ እንግዲህ ፈጣን ኢኮኖሚ እድገት አለባት የተባለ ነው የሚወደሰው። ምንም እንኳን አምባገነን ስርዓት ቢሆን ፈጣን የሆነ ኢኮኖሚ እድገት ያለባት ሀገር ናት። ስለዚህ ይህ አገዛዝ መደገፍ አለበት ነው። አሁን እንግዲህ አሞካሻችሁ ጠበቆቹ ደጋፊዎቹ መስመር ይዘው በመሄድ አይ ግን በእርስ በርስ ጦርነት የተጠመደች ሀገር መገነዝ የተሰፈረባት ሀገር ነገ ተነገ ወዲያ ይሄ ነገር ፈንድቶ ችግር ያመጣል ሲባል በዚህ ነው የሚሸፈነው የሚለው መከራከሪያ በዚህ ነው የሚሸፈነው። ፈጣን ኢኮኖሚ እድገት አለበት የሚል ይሄ ጦርነቱ የእርስ በርስ ጦርነቱ ለመሸፈን ደግሞ የሚጠቅማቸው ይሄ አሁን ቅድም ያልኩት ነገር ነው። ይሄ 48 ተቃዋሚዎች ይሄው አሸንፈው ፓርላማ ገብተዋል። ስለዚህ የእርስ በርስ ጦርነቱ ቀስ እያለ እንትን እያለ ይሄዳል፣ እየቀዘቀዘ ይሄዳል። መተንፈሻ ነው ይሄ። ሰውም እየተለወጠ ይሄዳል ወደሚል ነገር ሊሄድ ነው። ስለዚህ ይሄ እንዳይሆን መሬት ላይ ያለውን ሁኔታ የተከተለ ነገር ስላልሆነ ማለት ነው ወደዛ እንዳይሄድ መረባረብ ይጠበቅብናል ማለት ነው። ይህንን ነገር መናቅ የለም። በጣም ትልቅ ጉዳይ ነው። አንድ ጊዜ ደግሞ ይሄ መልዕክት ወደ ዓለም አቀፉ ማህበረሰብ ሰርጾ ከገባ ለመለወጥ በጣም አስቸጋሪ ነው። አንድ ጊዜ አሁን እንጂ አንድ ጊዜ ከሆነ በኋላ ለመለወጥ በጣም ይከብዳል። ስለዚህ መረባረብ ያለብን ሳይሆን ይህንን በተለይ ዳያስፖራ ያሉ ወገኖች ኢትዮጵያውያን መላ ኢትዮጵያውያን ይህን ነገር መስጠት እፈልጋለሁ ማለት ነው። እናንተ ናችሁ በዋናነት ይህንን መስራት የምትችሉት ለማለት ነው። ከዚሁ ጋር ያነሳሁት የዋህ ኢትዮጵያውያንን ለማሳሳት ብዙ ሰው የዋህ ኢትዮጵያውያን ስላለ ማለት ነው። ብዙ ሰው የዕለት ተዕለት ጉርሱን ለመሸፈን በዛ ተጠምዶ ፖለቲካውን ማይከታተል ብዙ ሰው አለ። እሱን ደግሞ ለማማለት እሱንም ታርጌት ያደረገ መልክ ይሄ ያልኩት የ48 የፌዴራል ፓርላማ እንደተጠበቁ ነው። ደግሞ ሌላ ሁለተኛ ደግሞ እንትን አለ ጉዳይ አለ። ሁለተኛ ደግሞ የተሸረበ ስላለ ይሄ በአዲስ አበባ ነው ያለው። አዲስ አበባ ላይ 15 ከመቶ መቀመጫ የአዲስ አበባ መስተዳድር 15 ከመቶ መቀመጫ ላይ ገዢው ፓርቲ እንትን አላወዳደርም። ስለዚህ አውቶማቲካሊ ውጤቱን አሁን እናውቀዋለን ማለት ነው። ይሄ የተሰቃየ ያለ አዲስ አበባ ህዝብ እንግዲህ ድምፅ ሰጥቷል። እየተፈናቀለ ነው። በአፓርታይድ ስርዓት ውስጥ ነው የሚኖረው። ፓርታዳዊ ስርዓት ነው አዲስ አበባ ላይ የተተከለው እና ይኸውና 15 ከመቶ መቀመጫ አንተ ያኮረፍከው ተግፋው ምትለው ይኸው 15 ከመቶ መቀመጫ አለህና ወደ ሌላ ስነቀል ለውጥ አትፈልግም። ስለ ስነቀል ለውጥ አታስብ። ይኸው እዚህ የምትፈናፈንበት ነገሮችን ልትለውጥ የምትችልበት ተስፋ አለ። ሊያስብ የሚችል ጉዳይ ነው እና 15 ከመቶ ይሄ ትርጉሙ እዚህ ላይ ነው። ይሄ በጣም ወሳኝነት አለ። ስለዚህ በፌዴራል ፓርላማ ደረጃ ብቻ ሳይሆን ወረድ ብለንም አንድ ደረጃ ወረድ ስንልም በአዲስ አበባና በክልሎች ደረጃ ተመሳሳይ ቲያትር አለ፣ ህዝብን ለማደናገር ማለት ነው፣ ህዝብን ብዥታ ውስጥ ለመክተት። ይሄ ግን ተቃዋሚዎች ተፎካክረው ተወዳድረው ህዝቡን አሳምነው ያገኙ ድምፅ ነው አይደለም። ነጥቡ እዛ ላይ ነው አይደለም። ስርዓቱ የፈለገው ነው። በብልጠት ነው። በዱላ ብቻ ሳይሆን በብልጠት መሄድ አለብኝ፣ እድሜ ማራዘብ አለብኝ። ዱላ ብቻ አላዋጣም የተባለውም የተመከረውም ይሄንን ዱላ ብቻውን አይሰራም። ብልጠት ያስፈልጋል። በተለይ ከዚህ ከኛ ከተቃዋሚዎች መካከል ይሄ ነበሩ። በተለይ በኢዜማ ፓርቲ ዙሪያ ያሉ ሰዎች የመከሩት ነው። ይሄ ምክር ተቀብሏል አገዛዙ። ያንን ነው እየተገበረ ያለው። ደግሞ አስቀድመውም ነግረውናል። ነገራችን አስቀድመውም ከዚህ ከ6 ወር ከ7 ወር ከ8 ወር በፊት ነግረውናል። አብቅተዋል። 96 97 98 ከመቶ
መቀመጫ ገዢው ፓርቲ ይዞ የሚሄድበት ሁኔታ አብቅቷል። ተቃዋሚዎች በፓርላማ ውስጥም በክልል እንትኖች ውስጥም ምክር ቤቶች ውስጥ የሚወከሉበት ሁኔታ ይመጣል። የሚቀጥለውን ምርጫ ጠብቁ ብለውናል። አልጠብቁንም፣ አልሸሸጉም። በደንብ ካዳመጥናቸው ማለት ነው። በዚህ እነሱ የቀመሩት ነገር ግን በዚህ ግን የኢትዮጵያ ችግር መፍታታቸው የኢትዮጵያ ችግር ስር የሰደደ ነው። ህገ መንግስታዊ ምንጭ ያለው 15 ከመቶ የአዲስ አበባ ምክር ቤት መቀመጫ ተቃዋሚዎች በመቆጣጠር የሚፈታ አይደለም። ከዛ ወይም 48 መቀመጫ ተቃዋሚዎች ውስጥ ተጋባና ስላሉ የሚፈታ ችግር አይደለም ያለ ህዝብን ለእልቂት ለጄኖሳይድ እልቂት ሊዳርግ የሚችል ሀገር ሊበትን የሚችል ህገ መንግስታዊ መሰረት ምንጭ ያለው ችግር መፍትሄው ምሳሌ ያለው ህገ መንግስቱ ላይ ስርዓቱ ላይ እዛ አይናችንን መንቀል የለብንም። እንደ ህዝብ ችን ሀገር ትቀጥላለች ምንም ጥያቄ የለውም። ግን ለማስቀጠል ግን ሄደን ችግሩን ከህገ መንግስቱ ከስር መሰረቱ መንቀል አለብን። ይሄ ግልጽ መሆን አለበት ማለት ነው። ስለዚህ ልክ አጠቃላይ የዕለቱ ውሎ እንጠብቅ ሆኖ ግን አጠቃላይ ስዕሉ ይሰግታል። አጠቃላይ ስዕል ይሰግታል። አጠቃላይ ስዕሉ በተቻለ መጠን የዓለም አቀፉ ማህበረሰብም ህዝብ እንዲረዳ መታገል አለበት። ይህን የሚያደርገው ፋኖዎች አይደለም፣ አክቲቪስቶች ናቸው፣ ጋዜጠኞች ናቸው። ቤትም ቦታ ላይ ያሉ አክቲቪስቶች ግን አብዛኛው አክቲቪስት እያንዳንዱ ዜጋ ዛሬ አክቲቪስት መሆን አለበት እና እውነቱን ለህዝብ ማድረስ መቻል አለበት ማለት ነው። እና በዚህ ልክ ነው እንግዲህ ስለምርጫው ያለን አስተያየት። ስላዳመጣችሁ ይገርም አመሰግናለሁ ማለት ነው።